ለሀገር ትልቅ አስቦ የመተግበር የማድረግ አቅም ሌላኛው ማሳያ። እንኳን ወደ ሃሮ ደንዲ ሎጅ በደህና መጡ። ጠቅላይ ሚኒስትር አብይ አህመድ በነደፉት የገበታ ለትውልድ ፕሮጀክቶች የተወለደው ሃሮ ደንዲ ሎጅ ተፈጥሮ የሰጠችውን ጸጋ በልዩ ጥበብ በገለጡ ስራዎች እንዲህ እውን ሆኗል። መገኛው በኦሮሚያ ክልል የሆነው ሃሮ ደንዲ ሎጅ በእሳተ ገሞራ ምክንያት የተፈጠረውን ውቡን የደንዲ ሐይቅን በተመስጦ ያስመለክታል። አረንጓዴ ሰማያዊ ውሃ ከኮረብቶችና ከእርከኖች ጋር በሚገናኝበት በሐይቁ ምስራቃዊ ዳርቻ ላይ ሃሮ ደንዲ ሎጅ በሞገስ ጉብ ብሏል። እዚህ ውብ ስፍራ ላይ ጊዜ ይራራል፣ ቦታው አይን አያስነቅልም። እዚህ ተፈጥሮ በእርጋታ ታዜማለች። በስፍራው የሚኖረው እያንዳንዱ ሽርፍራፊ ሰከንድ ሕይወቱን የሚያለመልም ኃይል ተችሮታል። ያልተነካ ጸጋ፣ በልኩ የተደራጀ ውበት፣ በተግባር የተገለጠ አሻራ። በሃሮ ደንዲ ሎጅ የህንፃ ንድፍ ጥበብ ከተፈጥሮ ጋር በፍጹም አይወዳደርም። ይልቁንም ለተፈጥሮ ኃያል ችሮታ እጅ ሰጥቶ በጸጥታና በክብር ይከተላል። እያንዳንዱ የህንፃ መዋቅር በደንዲ መሬት ላይ የተፈጥሮን አካሄድ ተከትሎና ከፍታና ዝቅታውን ጠብቆ በውበት ተቀምጧል። እዚህ መልክዓ ምድር ክቡር ነው። ከሀገሬው ባህልና አኗኗር ጋር የተዋደደው ዘመናዊ ንድፍ ለስፍራው ልዩ ስሜት ፈጥሮለታል። የተፈጥሮ መልኮች የሆኑት አፈር፣ እንጨትና ድንጋይ ከውብ ቀለማት ጋር ህብር ፈጥረው ውስጥና ውጭ በመሆን መሃል ያለውን ድንበር አስረስተው በሚያስደንቅ ምቾትና ደስታ ላይ በእኩል ያሳፍራሉ። ይህ ለቆይታ ብቻ የሚመርጡት ስፍራ አይደለም። ይልቁንም ተፈጥሮን በሙላት የሚተዋወቁበት ምርጫው ነው። በሎጁ እምብርት ላይ ደግሞ እንግዳ መቀበያ፣ ላውንጅ፣ ባርና ምግብ ቤትን በውስጡ የያዘው ዋናው ቤት እንኳን በደህና መጡ ብሎ ይቀበሉታል። ስፍራው ለሁሉም እኩል በሚሰጠው ምቹ ስሜትና በድንቅ ንድፉ አማካኝነት ሐይቁ በውበትና በሙሉ ግርማ ሞገስ ለእይታው ተሰናድቷል። እዚህ የተገኘ ሁሉ እኩል ይደመማል። አቅራቢያው ያለው የጽሞና ክፍል ደግሞ አካላዊና አእምሯዊ ሩጫን በመቀነስ አካልና አእምሮን የሚያሳርፍ የሰላም መጠለያ በመሆን ያገለግላል። በውሃው ዳርቻ የስፖርት ማዕከሉ ስፖርታዊ እንቅስቃሴዎችን ከተፈጥሮ ጋር እያገናኘ ሰውነት በተፈጥሮ ውበትና አካላዊ እንቅስቃሴ ውስጥ ዘና እንዲል ያስችላል። ከሃሮ ደንዲ ሎጅ የሚገኘው እውነተኛ ደስታ በግንባታዎቹ ከሚታየው በላይ ነው። በመሬት ውስጥ በተፈጥሯዊ መንገድ በሚሰርገው ውሃ ታሪክ፣ ባህልና ጊዜን የሚሸከሙ የእርሻ እርከኖች ውስጥ በተፈጠረውና በተጠበቀው ውብ ስፍራ ውስጥ እረፍትና እውነተኛ አእምሯዊ እርካታ ይናኛል። እዚህ ዘላቂነት ከምንም ነገር በፊት ቅድሚያ የሚሰጠው ጉዳይ ነው። እያንዳንዱ ምርጫና እያንዳንዱ ንድፍ መሬቱን ለመጠበቅና ለወደፊት የተመቸ ዕድል ለመፍጠር አልሞ ይከናወናል። ይህ ቦታ ቱሪዝም መልሶ የሚከፍልበት፣ ማህበረሰቡ የታሪክ አካል የሆነበት፣ ባህል የሚታይ ብቻ ሳይሆን በእውነት የሚኖርበትና እያንዳንዱ እንቅስቃሴ ለዘላቂነት ድርሻ የሚያበረክትበት ነው። ሃሮ ደንዲ የተፈጥሮ የባህልና የህይወት ውብ መልክ መስኮት ነው። ከውብ አካባቢና መልክዓ ምድር በዘለለ ነፍስን የሚያዘምር ስፍራን ለሚፈልጉ እነሆ ሃሮ ደንዲ። ያልተነካ ሀብት፣ ለአፍታ መጥተው ተሻጋሪ ሐሴትን የሚያቆዩበት